ሰላም ውድ አድማጮቻችን፣ እንግዲህ ትናንትናውን የቼልሲን እና የሎስ አንጀለስ ኤፍሲን ጨዋታ እንዴት አገናኛችሁት? ጨዋታው 2-0 ተጠናቋል። እንግዲህ በጨዋታው የሚጠበቅ የነበረው በሎስ አንጀለስ በኩል ሁጎ ሎሪስ እና ኦሊቨር ጂሩድ፣ በቼልሲ በኩል በተለይ የሊያም ዴላፕ ተቀይሮ መግባትና አሲስት ማድረግ፣ ኒኮላስ ጃክሰን፣ ማድዌኬ ኔቶ ሁሉንም አይተናል። ጥሩ የሚባል ጨዋታ ነበር። ነገር ግን በኔ እይታ ቼልሲ ረጋ ብሎ የተጫወተው ጨዋታ ነው። በመጨረሻ ማሪሻቸው ማስደንገጥ አልፈለጉም መሰል ቀስ እያለ ቡድኑ ሪትሙን የሚያገኝ ይመስለኛል። ግን አሁን ግን ረጋ ብሎ በቀላል ሁኔታ ጨዋታውን ማቆጣጠርና ማሸነፍ ችለዋል። በጨዋታው ላይ አስደሳች ሁኔታ እንግዲህ የፔድሮ ኔቶ ማስቆጠር፣ ከዛ ውጭ የጃክሰን አሲስት በጣም አስገራሚ ነበር። የቼልሲ ሁለቱ አጥቂዎች አሲስት ማድረጋቸው ምን ያክል ቼልሲን ውጤታማ እንዳደረገው የሚታይ ነው። ይህ ብዙ የቼልሲ ደጋፊዎች ሲጠይቁት የነበረው በጥሩ የዝውውር መስኮት አንድ አጥቂ አምጠው ቢሆን ኑሮ የሚያስብል እንደዚህ አይነት ፐርፎርማንሶችን ነበር። ቼልሲ በሁለት አጥቂ ሲጫወት ምን ያክል አስፈሪ ቡድን እንደሚሆን የሚያሳይ ነው። አንዱ ባይሆን አንዱን መቀየር የሚቻልበት እድል እንዳለ አሳይቷል። ጥሩ የሚባል ነው። በኤንዞ ማሬስካ በኩል ትንሽ ጠንከር ያለ አሰላለፍን ተጠቅመዋል። ለታዳጊ ተጫዋቾች እድል አልሰጡም። ያን እንግዲህ የምንጠብቅ ነው የሚሆነው በተለይ በቀጣዮቹ ጨዋታ። ቀጣዩ ጨዋታ እንኳን ጠንካራ የሚባል ነው። ፍላሚንጎ ጠንካራ ከሚባሉ ቡድኖች ውስጥ አንዱ ነው። የቀድሞው የአርሰናል የቼልሲ የአማካይ መስመር ተጫዋች የሆነው ጆርጂኒዮ በፍላሚንጎ ይገኛል። 2-0 ማሸነፋቸው የሚታወስ ነው ፍላሚንጎች። ስለዚህ በዚህ ጨዋታ ላይ ጠንካራ ጨዋታ ቀጣዩ ጨዋታ ይሆናል። የመጨረሻው ስታዲዮ ቱኒስን የሚገጥሙ ይሆናል። እነዚህ ተጠባቂ ጨዋታዎች እንግዲህ ቼልሲ በክለቦች የዓለም ዋንጫ የሚያደርጋቸው ይሆናሉ። ሰላም ወደ አድማጮቻችን፣ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ የጨዋታው ኮከብ ትናንት ማን ነበር? ከዛ ውጭ ደግሞ በእናንተ እይታ ሊያም ዴላፕ በቀጣይ ውድድር ዓመት ስንት ጎል ያስቆጥራል ለቼልሲ ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ለእኔ ግን በጣም አስደምሞኛል። እንግዲህ የመጀመሪያው መረጃችን የሚሆነው የኤንዞ ማሬስካ ያሰላለፍ ምርጫ እንጂ እንግዲህ ግብ ጠባቂ ሳንቼዝ፣ ኩኩሬላ፣ ኮልዌል፣ ቶሲን እና ጄምስን ነው የመረጡት። ካይሴዶና ላቪያን በአማካይ መስመር እንግዲህ የተከላካይ መስመሩ ማለት ቼልሲ ጠንካራ የሚለውን በተለይ ደግሞ በኮንፈረንስ ሊጉ ፍጻሜ የተሰለፉበትን አሰላለፍ የሚመስል ነው። ሜቢ ኤንዞ ፈርናንዴዝ አለመኖሩ ነው እዚህ አሰላለፍ ውስጥ እንጂ የኩኩሬላ አሁንም በእያንዳንዱ ውድድር ላይ ተፋላሚ ሆኖ መታየት አስገራሚ ሆኖ እንደቀጠለ ነው። ሌላኛው የምናነሳው ነጥብ እንግዲህ በአሰላለፉ ላይ የማጥቃት መስመሩ ላይ የማዲዌኬ ጃክሰንና ኔቶ መሰለፍ፣ ፓልመር ጥሩ ጨዋታን አሳይተውናል። በአጠቃላይ ቼልሲ ጠንካራ አሰላለፉን ይዞ ነው የገባው። በጨዋታው ላይ የሚነሱ ነጥቦችን ስናይ አንደኛ ቼልሲ አሁንም ቢሆን የግራ መስመር ተጫዋች ያስፈልገዋል። ስማቸው ከብዙ ተጫዋቾች ጋር ቢያያዝም በግራ መስመር የመጫወት የሚችል ትክክለኛ የቀኝ እግር ተጫዋች ያስፈልገዋል። ያንን እንግዲህ በዝውውር መስኮቱ ላይ በተለይ አንዱ የሚፈልጉት እንግዲህ አንዱ መሊክ ፎፋናን እንደሚፈልጉ ግልጽ ሆኗል፣ የሊዮኑን የመስመር ተጫዋች። ሁለተኛ የሚሆነው ደግሞ የጊተንስ ባይኖ ጊተንስ ጉዳይ ነው። ቼልሲዎች ገና ብዙ የሚመጡ በግራ እግራቸው መጫወት የሚችሉ የቀኝ መስመር ተጫዋቾች አሉ። ኒኮ አንዱ እንግዲህ መጥራት የምንችለው ኔቶ፣ ማድዌኬ፣ ራፋኤል ዊሊያን፣ ጆቫኒ ኩንዳ እነዚህ ሁሉ በግራ እግር ተጫዋቾች መሆናቸውን መርሳት የለብንም። የቀኝ እግር ተጫዋቾች ስብስብ ውስጥ ማሳደግና የተሻለ ፐርፎርማንስ እንዲያሳዩ ማገዝ የሚጠበቅ ነው የሚሆነው። ወንድሞቻችን እንግዲህ የሳንቾና የሚካኤል ሙድሪክ አለመኖሩ እንግዲህ ቼልሲ አጥቂ መስመሩ ላይ የማድዌኬን እንዲያሰልፍ ወደ ግራ መስመር ላይ ያስገድዱታል። በአጠቃላይ እንደ ቡድን የመጀመሪያው ጎል እንግዲህ ቼልሲ በጨዋታው መጀመሪያ አካባቢ ጥሩ ፐርፎርማንስ በመጀመሪያዎቹ 20 ደቂቃዎች የተለየ ብቃትን አላየንም። ነገር ግን የመጀመሪያው ጎል ሲቆጠር በተለይ ጃክሰን አሲስት ያደረገበት መንገድ የዚህ ልጅን ካፕሊ ተጣምሮ የመጫወት አቅምን ማድነቅ ይጠበቅብናል። በጣም አስደማሚ የሆነ አሲስት ነው ለኔቶ ያቀበለው። እኔ ኔቶ ኳሱን ይዞ ኳሱን በሚያስቆጠርበት ጊዜ አይታችሁ ከሆነ የኩኩሬላ ሩጫ በጣም አስደማሚ ነበር። ኩኩሬላ በጫፍ በኩል ደርሶ ነበር። ይህ ልጅ ምን አይነት ነው? የሚያይደክም እያንዳንዱ ስራው ጠንካራ የሆነ ተፋላሚ ሆኖ ይታያል። ይህን ብቃቱን እየቀጠለ ይገኛል። ሌላኛው እንግዲህ ቶሲን በአየር ላይ ገጭቶ ተከላካያቸው ወጣው ድንቅ ሙከራ ነበር። ነገር ግን በአጠቃላይ ኔቶ ያስቆጠረበት መንገድ ራሱ በጣም አስደማሚ ነበር። ኔቶ የቀኝ መስመሩን ጠንካራ ተፎካካሪ መሆን ይጠበቅበታል። ከማድዌኬ ከዛ ውጭ ራፋኤል ዊሊያን እነዚህ ተጫዋቾች እየመጡበት ነውና ለቦታቸው እነዚህ ሶስቱ ተጫዋቾች መፋለም ግድ ይላቸዋል። እንግዲህ በጨዋታው ላይ አስገራሚ የነበረው የቶሲን አድራባዮ ሞክሮ በአየር ላይ ያወጣው እንዲሁም ደግሞ በ63ኛው ደቂቃ ሊያም ዴላፕ ተቀይሮ ሲገባ ነው። ለቼልሲ የመጀመሪያ ጨዋታውን አድርጓል። በ79ኛው ደቂቃ ቼልሲ ከ1-0 መሪነት ወደ 2-0 መሪነት ያደረገው እድል የፈጠረበት በሚገባ ከፓልመር የተቀበለውን ኳስ በኤንዞ ፈርናንዴዝ ያቃበለበት ነበር። በጣም አስገራሚ ፐርፎርማንስ ነው። እንግዲህ ቼልሲ እስከ 63ኛው ደቂቃ ድረስ በጣም ጠንካራ የሆነው ኒኮላስ ጃክሰን በፕረስ በድሎችን በመፍጠር የሚታወቀው ኒኮላስ ጃክሰን ከዛ በኋላ ደግሞ ሊያም ዴላፕን እያጫወተ የሚጫወት ከሆነ ሁለቱ ታዳጊ የሆኑ አጥቂ
አጥቂዎች የሚፎካከሩበት እድል ይኖራል። ሁለቱም እንግዲህ የትኛው በሚቀጥለው ውድድር ዓመት 20 ጎልን ያስቆጥራል፣ ሁለቱም ብዙ እድሎችን የሚያመጣ ነው። ነገር ግን አንድ ነገር ስለ ጨዋታው ስናነሳ መነሳት የሚጠበቅበት ነጥብ ያለ ይመስለኛል። የሜዳውን ጉዳይ እንዴት አያችሁት? ወደ አድማቻችን በአትላንታ ነው ጨዋታው የተደረገው። አንደኛ በሚያሳዝን ሁኔታ በእነሱ ሰዓት አቆጣጠር የስራ ሰዓት ላይ የተደረገ ጨዋታ ነው። ያንን ተከትሎ እንግዲህ ከ50 ሺህ በላይ ደጋፊ ይጠበቅ ነበር። ነገር ግን 22 ሺህ ነው የተገኘው። የኮቪድ ጊዜን የሚያስታውስ የሚመስል ነው። እንግዲህ ይህ የፊፋ የዓለም ዋንጫ እንግዲህ ደጋፊዎችን በሚቀጥሉት ዓመታቶች ጠንካራ ተፎካካሪዎችን የሚያሳየን ይሆናል ብዬ አስባለሁ። ለአሁኑ ግን ብዙ የአሜሪካ ደጋፊዎች እግር ኳስ እንደማይወዱ የሚያመላክት ነው። ሜቢ ጠንካራው ጨዋታ የፒኤስጂና የአትሌቲኮ ማድሪዱ 80 ሺህ ደጋፊ የታየበት ነበር። ስለዚህ ብዙ ድሎችን የሚጠበቅበት ነው የሚሆነው። እንግዲህ በሎስ አንጀለስ ኤፍሲ በኩል የሁጎ ሎሪስ ጉዳይ የቀድሞ የቶተናሙ ግብ ጠባቂ ቸልሲን ለ25ኛ ጊዜ ነው የገጠመው በዚህ ጨዋታ ላይ። አጠቃላይ በ25 ጨዋታ ግን ቸልሲን ማሸነፍ የቻለው 4 ነው። በ2018 የዓለም ዋንጫ አሸናፊ ነው። አሁን 38 ዓመቱ ላይ እንደሚገኝ ይታወቃል። ወዳጆቻችን በጨዋታው ላይ የታዩ አንዳንድ ነገሮችን እናንሳ። አሁንም ሳንቼዝ እንግዲህ ለቋሚ ግብ ጠባቂነት ቦታው መፎካከሩ የሚቀጥል ይሆናል የማይክ ሚኞል መምጣት። ነገር ግን በዚህ ጨዋታ ላይ የተለየ ብቃቱን አላየንም። አንደኛ ቸልሲ በተለየ ብቃት የተለየ ተጽዕኖ ለመፍጠር በጨዋታው ላይ አልሞከረም። በቀላሉ ማንም ተጫዋች ሳይጎዳባቸው በጥንቃቄ የተጫወቱት ጨዋታ ነው። ጥሩ የሚባል ነው በዚህ በኩል። ከዛ ውጭ እንደነገርኳችሁ በተለይ የግራ መስመሩን ቸልሲ ማጠናከር እንዳለበት በግልጽ የሚታይ ነው። ምንም እንኳን ማድዌኬ ባገኛቸው አጋጣሚዎች ጥሩ ሙከራዎችን ቢያደርግ የቀኝ መስመር ግን ጥሩ የሆኑ ክህሎት ያላቸው በሁለቱ መስመሮች መጫወት የሚችሉ ተጫዋቾችን ብናይ ጥሩ የሚባለው ኤሪክ ጆርጅ ነው። እንግዲህ እንደ ልምድ ተቀይሮ ገብቶ ጥሩ ፐርፎርማንሱን ሊያሳይ የቻለው ቸልሲ በዚህ ውድድር ላይ እንግዲህ ጠንካራ የሚባለውን ስብስቡን ነው ይዞ የሄደው። ነገር ግን አሁን ዝውውር መስኮቱ ከትናንት ጀምሮ እንደተከፈተ ታውቃላችሁ። ስለዚህ በዚህ ዝውውር መስኮት ላይ የተሻለ ተጫዋችን የሚያገኝ ከሆነ ከጁን 27 ከሰኔ 27 ከሐምሌ 3 ማስመዝገብ የሚችልበት እድልም እንዳለ ታወስ ይጠበቅበታል። ከዚህ በኋላ ቸልሲ ሁለቱን የስታዲዮ ቱኔስንና እንዲሁም ደግሞ የፍላሚንጎን ጨዋታ የሚያደርገው ወደ ፊላደልፊያ ዩኒየን ስታዲየም የሚያቀና ይሆናል። ተጠባቂ ጨዋታ ነው በዛ የሚያደርገው። እንግዲህ ቸልሲ በምድብ 4 ነው የሚገኘው። ምድብ 4ን አንደኛው ሆኖ ለማጠናቀቅ ቀጣይ ያለበትን ከፊቱ ፍላሚንጎን ጨዋታ ማሸነፍ ግድ ይሏል። የፍላሚንጎ ጨዋታ ጠንካራ ፍሬ የሚጠበቅበት ይሆናል። አንደኛ የብራዚልም ክለብ ስለሆነ እንግዲህ በተለይ ከሰሜን አሜሪካ ቡድኖች የደቡብ አሜሪካ ቡድኖች ጠንካራ ናቸው። ጠንካራ በጣም ሳይሆን የሆነ ያክል ፉክክር የምናይበት ጨዋታ ይሆናል ብዬ አስባለሁ። በጨዋታው ላይ እንግዲህ ቸልሲ በውድድር ዓመቱ ሲያደክመን እና ሲያሰለቸው የነበረው የቸልሲ ደጋፊዎች ክሪስቶፈር ንኩኩን በኒኮላስ ጃክሰን አትቀይር፣ አንደኛ ክሪስቶፈር ንኩኩ ቦታው አልነበረም፣ ትክክል አይደለም የሚሉ ጥያቄዎች ነበሩ። አሁን ግን ጃክሰንን በሊያም ዴላፕ የቀየረበት መንገድና ጥሩና ውጤታማ ለማድረግ ቸልሲን የሞከሩበት መንገድ በጣም ጥሩ የሚባል ነው። እንግዲህ በሚቀጥለው ውድድር ዓመት ማን ቋሚ አጥቂው ነው ይጀምራል። እንግዲህ ሁለቱም ጠንካራ ፉክክር ነው የሚያደርጉ ይሆናል። ይህ ፉክክር ደግሞ በኔ እይታ ቸልሲን የሚያሳድገው ይሆናል። ቸልሲ እንደ መጀመሪያ የውድድር አይነት ጥሩ የሚባል ነው። በተለይ ለላቪያ ለጄምስ እድል መሰጣታቸው ጥሩ የሚባል ነው። በቀጣዮቹ ውድድሮች ደግሞ ያልተሳተፉትን ተጫዋቾች እድል የሚያገኙ ይሆናል። እንደ ስብስብ ይህ ስብስብ አቅም ያለው ስብስብ ነው። ሜቢ ጎሎችን ከፓልመር የሚጠብቅ ይሆናል። ፓልመር ጨዋታዎቹ ደከም ሲሉ ደስ አይለውም ይመስለኛል። አሁን እየተረዳሁት ያሉ ጠንካራ ጨዋታዎችን የሚወድ አይነት ተጫዋች ነው እና ጠንከር ያሉ ጨዋታዎች ሲመጡ እንግዲህ የፓልመርን እገዛ ቸልሲ የሚፈልግ ይሆናል። ከዛ ውጭ እንግዲህ በጨዋታው ላይ ትንሽ የኤንዞ ማሬስካ አሰላለፍ ኮንዘርቫቲቭ የምትሉት ነው ካይሴዶና ላቪያን ማሰለፋቸው። ነገር ግን እንደኛ ኤንዞ ፈርናንዴዝ ለሀገሩ ሲጫወት ስለነበር ረፍት መስጠታቸው ጥሩ የሚባል ነው። በቀጣይ ደግሞ እንግዲህ አንድሬ ሳንቶስ እድል ሊሰጠው የሚገባ ተጫዋቾች ውስጥ አንዱ ነው፣ የተሻለ ብቃቱን እንዲያሳይ ማለት ነው። ሊያም ዴላፕ በምን አስገረመ ካላችሁኝ ለቸልሲ በኔ እይታ ጃክሰን ያልነበረው ጨዋታዎችን ቀና ብለው የማንበብ ብቃት አለው። እንዴት ጨዋታዎቹ እንደሚመሩና ጨዋታዎቹን በሚገባ የጨዋታው አካሉ ነው መሄድ ይችላል። አጨራረሱ፣ ሹት የማድረግ አቅሙ ጃክሰን ትልቁ የሚወቀስበት ነገር ምንድን ነው? ሹቶን ታርጌት አድርጎ ሹት የሚያደርግበት ወይም ደግሞ እንዳትኪ ሹት ኮንቨርሽኑ የጃክሰን ደካማ ነው። ነገር ግን ቦታ እየያዙ የድሪብል አደራረጉ፣ ስፔሶችን የሚፈልግበት መንገድ፣ ፕረስ የሚያደርግበት መንገድ ደግሞ በጣም አስደማሚ ነው። አሁን ከሊያም ዴላፕ ቸልሲ የሚያገኘው ምንድን ነው? ከረጅም ርቀቶች የሚመታ ተምዘግዛጊ ሹቶችን መምታት የሚችል ነው። ሳጥን ውስጥ ጨራሽ ነው። በአየር ላይ ተፋላሚ ነው። እንዲሁም ትናንት ጋዜጠኞች በጠየቁት ወቅት የሰጠው አስተያየት አለ። ከተከላካዮች ጋር መፋለም ደስ ይለኛል ነው ያለው። ኒኮላስ ጃክሰን ያንን ሲያደርግ አታዩትም? ያንን ካደረገ ደግሞ እንደ ፋቢያን ሸር ፋውል ሰርቶ በቀይ ካርድ የሚወጣበት እድሎች ያመጡ ነበር። ስለዚህ ቸልሲ ለሚቀጥለው ውድድር ዓመት አትሊስት የአጥቂ መስመሩ ላይ እንግዲህ አዲስ አጥቂ የሚያስፈርሙ ከሆነ የኒኮላስ ጃክሰን እንግዲህ የሚለቅ ይመስለኛል። ነገር ግን በአጠቃላይ እንደ ቡድን ቸልሲ ይህንን ውድድር ጠንካራ ፉክክሩና ጠንካራ ብቃቱን የሚያሳይበት ይሆናል ብዬ አስባለሁ። ሰላም ወደ አድማጮቻችን፣ ይህ የያ ስፖርት ነው። ላይክ
ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።